እንግዲህ ሩታ እየተመከረች ያለችበት ሁኔታ ነው ያለው። ስለዚህ እስኪ ቪዲዮን አብረን እንመልከት። ቪዲዮን ከማየታችን በፊት ግን ያው ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ አድርጋችሁ ደግሞ ቤተሰብ ይሆናችሁን ያው ላይክ ሼር ያደርጋችሁ ሌሎች እንዲደርስ ታደርጉ ዘንድ እንጠይቃለን። በመጀመሪያ ደረጃ ማለት ነው ያልኩሽ ያለሁት እኔ ምንድነው ትዳር ማናችሁም ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺን በትንሽዬ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽዬ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዚህ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ለልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም፣ እንደዛ የሚባል ነገር የለም። ሰላም ሴት ናት፣ ብዙ ነገር ያየንባት ሴት ናትና ማጣት አንፈልግም። ከዛ አንጻር ነው የምንደክመው። አሁን ግን የሆነ በቃ እልህና የሆነ እልህ ነው በቃ እኔ ማየው ሁለቱም ጋር እልህ ነው እየተጋቡ ያሉት። ያ ነገር አንዳንዴ ሴት ልጅ ትመልሳለች ብዬ አስባለሁ አይደል? ያው ምን አለ መሰለሽ ትዳር እኛ የሆነ የባልና የሚስት ጉዳይ ቢሆንም ነገሩ ግን ከዛ ወጣ ሲል ደግሞ እኛም ገብተን ልናስተካክል ግዴታ ነው። ቢችሉ ሁለቱ ቢፈቱት እስከዛሬም ሲጀመር ሁለቱ ይፈቱታልን ብዬ ነው እስከዛሬ ዝም የሚያልኳቸው። በውስጥ ሁለቱንም ማናገር ያለብኝ እየተናገርኩኝ ነበረ እና የሆነ እስከዛሬ በስልክ ያገኛት ስለነበረ እስኪ ለምን በአካል ደግሞ አግኝቻት ይበለጠ እሷን ለምን አልረዳትም በሚል ነው ውስጤ ላይ በጣም እንትን ሲከብድብኝ የመጣሁት ማለት ነው። እና ውስጥ እንዴት እንደዚህ ታወራለህ ብዬ በጣም ነው የተቆጣሁት። ለምን በቃ ቁም ነገር ማውራት ካለበት ቁም ነገር ነው ማውራት ያለበት ብዬ ስላሰብኩኝ እና መናገር ያለብኝን ተናግሬዋለሁ። እና ምን ልልሽ ፈልጌ ነው አሁን ይሄ ልጅ መሀል ላይ የሚሰቃየው ልጅ ነው። እኔ እንዲሁኝ እንደዛ ሁኝ አይደለም ሐሳቤ ማለት ነው። እና ምንድነው በቃ አንቺም እንደነገርኩሽ ከዚህ በፊት እንደምልሽ ማለት ነው በቃ እልህ መጋባቱን ተውና፣ እልህ ሌላ ነገርም ያስከትላል እኮ የእውነቴን ነው። እንትን ከማለት በላይ መበሻሸቅ እኮ ሌላ ነው፣ ሌላ ነገርም ያስከትላል። ከዛ ይበልጥ እንትን ማለት በቃ እኔ መበሻሸቅ እንኳን አይመስለኝም ማለት ብሽሽቅ አመት ሙሉ አይቀጥልም እውነቱን ስነግርሽና እኔ ይሄ ልጅ ገና በሆዴ 3 ወር ምናምን እያለ ነው እንደዚህ አይነት ነገር ውስጥ የገባ ነው ማለት እኔ ያንን መበሻሸቅ ነው አልለውም። በጣም ህይወት ላይ እንደዚህ አይነት ቀንድ ነው ደስ አይለኝም ማለት ረጅም ጊዜ ሆነን ባባዬ ተረገዘ ተወለደ። አሁን ደግሞ ምንም አልቀረውም በቃ ትንሽ ጊዜ ነው የቀረው ዳዲም ቢል እውነቴን ነውና እስከዚህ ሰዓት ድረስ በሽሽቅ አይደለም ለኔ ይሄ ቀልድም አይደለም። በቃ እሱ መሆን የሚፈልገው ነገር ያ ነው። አይ ቲንክ እንደዛ አይነት ሰው ነው መሆን የሚፈልገው፣ እንደዛ ነው እየሆነ ያለው እና ያንን ነገር ነው ለራሴ አክሰፕት ያደረኩት የተቀበልኩት። በቃ እሱ እንደዚህ አይነት ነገር ይወዳል፣ እንደዚህ መሆን ይፈልጋል። እኔ ደግሞ ይሄን ነገር አልወድም፣ አልፈልግም፣ አልቀበለውም። ስለዚህ ይሄንን ሀሳብ ማስታረቅ አንችልም አይደለ? እሱ እንደዚህ አይነት ነገር የሚወድ ከሆነ እኔ ደግሞ እንደዚህ አይነት ነገር አይመቸኝም። በህይወቴ እንደዚህ አይነት ቀልድም ሆነ ጨዋታ ምናምን አይመቸኝም። ስለዚህ እሱ ያንን ነገር መቀጠል እፈልጋለሁ ካለ ይቀጥላል። እኔ ደግሞ ይሄን ነገር አልቀበለውም። ስለዚህ ይሄንን ሀሳብ ማስታረቅ ካልቻለን እሱም የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ ማለት እናንተ ፊት እንደዚህ ማውራቴ በጣም ሼም ነው። ግን ችግር የለውም እኔን እንደዚህ ማውራት ትችያለሽ። ሼም እውነት ሼም ነው። ግን ደግሞ ይሄን ነገር ተቀብዬ ለመቀጠል ለኔ በጣም ይከብደኛል ከዚህ በኋላና ማለት አሁን ምን አለ መሰለሽ አሁን እኔ እንደዚህ አሁን በግልጽ ራሱ ከኔ ጋር እንደዚህ ማውራትሽ በጣም ነው ማመሰግነው። የእውነት ነው የምልሽ እኛ ቤተሰብ በጣም ይወድሻል። የእውነት ትዳራችሁ በጣም እንዲቀጥል አብራችሁ እንድትሆኑ ልጃችሁን አብራችሁ እንድታሳድጉ በጣም ነው የምንፈልገው። በጣም እኔ ከማንም በላይ ደግሞ እኔ በጣም ነው የምፈልገው። ምክንያቱም እኔ አብርሽን በጣም ነው የምወደው። የሆነ ምን ልበልሽ በቃ ገብቶሻል። አንቺንም ልክ እንደዛው ነው። አብራችሁ ከሆናችሁ በኋላ አንቺም ለኛ ቤተሰብ አካላችን ነሽ። ገብቶሻል አይደለ? ስለዚህ አካላችን ደግሞ የሆነ ነገር ሲጎዳ ማናችንም ቢሆን ያመናል።
አሁን ያንቺን ስሜት ሳልረዳ ቀርቼ ምናምን አይደለም። በጣም እረዳሻለሁኝ። እሱ ምናልባት ወንድ ልጅ እንደመሆኑ አንፃር ቢሆን አብዝቶት ሊሆን ይችላል፣ አካሄዱ ልክ ላይ ሆን ይችላል። አንቺ ደግሞ ውስጥ ምናልባት ለሚዲያ የማትነግሪው ነገር በጣም ውስጥሽ ላይ ብዙ ነገር ሊኖር ይችላል። ይህንንም በግምት ላይ ሆነ አስቀምጠዋለሁ። ምክንያቱም ሰው ነሽና ብዙ ነገር ስለሚፈጠር ማለት ነው። ትዳር ላይ ስለማውቀው ነው ይሄንን እምልሽ እና ግን እኔ ዋናው ነገር ምንድነው እሱንም ቢሆን ልንገስጸው። አሁን እኔ እስከዛሬ ድረስ እንግዲያው ሚዲያ ላይ በጣም ቆያችሁ። እስካሁን እኔ እንደዚህ ሚዲያ ላይ ቀርቤም አላውቅም፣ ማውራትም አልፈልግምም ነበር። ግን ያው ነገሩ በጣም ግራ ሲገባኝ እስኪ ምናልባት እንግዲያው ጨዋታ የጀመራችሁት በሚዲያ ስለሆነ ከጨዋታ ባለፈ ደግሞ ወደ ሌላ ወደ እልህም በዩ ምንም ይሁን ስላልገባኝ፣ ስለዛ ልክ እንደናንተ በሚዲያ ልምጣና እስኪ ያለውን ነገር ልስማ በሚል ነውና እሱንም ማናገር ባለብኝ መንገድ ላናግረው። ያንቺን ሀሳብ መስማቴን በጣም አመሰግናለሁ። ሀሳብሽን በግልጽ ስለነገርሽኝ የእሱንም ሀሳብ መስማት እፈልጋለሁ። እሱንም ስላላገኘሁት ነው፣ አገኘዋለሁ። የእሱንም ሀሳብ ልስማ። ከዛ በኋላ ያለው ሁኔታ ምን እንደሆነ በደንብ ቁጭ ብለን አንድ ላይ እናወራበታለን። እናወራበታለን እና እናመሰግናለን። ስለመጣሽ ደስ ብሎኛል። ደስ ብሎኛል የእውነት እና የምሬን ነው። አክብረሽን ስለመጣሽ በጣም እግዚአብሔር ያክብርሽ። ትልቁ ነገር ደግሞ ይሄ ነው። የሰው ልጅ ቤተሰብነት ሲሆን መከባበር ሲኖር ብዙ መራመድ እንችላለን። ብዙ የሆነ የተበላሸ ነገር ራሱ ማስተካከል ይቻላል ማለት ነው። ምክንያቱም መከባበር በጣም ወሳኝ ነገር ስለሆነ በጣም ነው የማመሰግነው። ስለመጣሽ በጣም ደስ ብሎኛል። ከስንት ጊዜ በኋላ ስለተገናኘን ደግሞ እና በባዶ አንለያ የሆነ ነገር እንትን እንበል እንዝናናለን።